ቤቷን ሙሉ ለሙሉ አጠናቀን እንግዲህ እነሆ ዛሬ አስረክበናል ማለት ነው። የዛሬውን ቤት አለማየት ያስቆጫል ማለት ማካበድ አይሆንም። በእርግጠኝነት እናንተም አይታችሁ ሀሳብ አስተያየታችሁን የምትሰጡበት ይሆናል። ይህን ቪዲዮ እስከ ፍጻሜው ብትመለከቱት እጅግ በጣም ትጠቀሙበታላችሁ። ቤታችሁንም እንዴት ማሰራት እንዳለባችሁ ጭምር የምትረዱበት የሆነ ቪዲዮ ነው። አብራችሁ ይቆዩ። አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬም ደግሞ ከስተዛሬው ስራ ለየት ያለ የአመቱ ምርጥ ስራ የማስጎበኛችሁ ይሆናል። ይህን ቤት የሰራ ነው እንግዲህ በውቢቷ ደሴ ከተማ ላይ ዳንዲቦሩ ተብሎ በሚጠራ ሰፈር የሰራ ነው። ምርጥ አልሙኒየም ፕሮፋይል አለ። እሱን የማስጎበኛችሁ ነው የሚሆነው። ቤቱ ሙሉ ለሙሉ እንግዲህ የውስጡ ተጠናቋል። እንደምታዩት ግድግዳውም በዚህ ከለር ተቀባብቷል ማለት ነው። የኮርኒሱም ስራዎችን እያንዳንዱ ክፍሎች ላይ ከሳሎን ጀምረን የምናይ ነው የሚሆነው። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ነው። የዘወትር ተከታታዮቼ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። እዚህ ቤት ላይ የሚገርም የሆነ ስራ እንግዲህ ተሰርቶ በዚህ መንገድ ጨራርሰናል። እህታችን እንግዲህ ቤትሽ በዚህ መልኩ ሙሉ ለሙሉ ተጠናቋል ማለት ነው። አላህ እንግዲህ በሰላም በአፊያ በፍቅር የምትኖርበት ቤት ያደርግልሽ። ለማንኛውም ውድ ተመልካቾች ስራዎችን እንግዲህ የምናይ ነው የሚሆነው። አብራችሁ ይቆዩ። ውድ ተመልካቾች ሳሎን ላይ እንግዲህ ያረፈው ይህንን ይመስላል። ዲዛይኑም የተሰራው እንግዲህ አሉሚኒየም ፕሮፋይል ነው። ኮርኒሱም የኮርኒሱን ከለር በዚህ መንገድ ይቀባባለችን መሰረት እንግዲህ ቀብተናል ማለት ነው። ወደዚህ ጋር ስንመጣ ደግሞ እዚህ ጋር ከጀርባዬ ሻወር አለች። ሁለት መኝታ ክፍሎች አሉ በግራና በቀኝ። መካከል ላይ ትንሽዬ ኮሊደር ነገር አለች። ብሬከር ቦክስ እዚህ ጋር እንደምትመለከቱት አለ። ይቺ ትንሽዬ ኮሊደር አለች ማለት ነው ከዚህ ላይ። ወደዚህ ስንገባ ደግሞ መኝታ ቤት አለ። የመኝታ ቤቱም እንግዲህ እንደምትመለከቱት ይህን ይመስላል ማለት ነው። እንግዲህ ስራውን እንዴት ታዩታላችሁ? ጠርዞቹም ልቅም ብለው የተሰሩ የሆኑ ስራዎች ናቸው ማለት ነው። እናንተም ይህን ስራ አይታችሁ እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። አንዱ መኝታ ቤት ላይ ያረፈው እንግዲህ ይህንን ይመስላል። መግቢያ ላይ እንደነገርኳችሁ ቤቱ ሙሉ አንድ አይነት ከለር ነው የተቀባው ማለት ነው። ወደ ልጆች መኝታ ክፍል ስንገባ ደግሞ ይህንን ይመስላል ማለት ነው። ከዚህም ጋር ያረፈው ኮርኒሱም እንደምትመለከቱት እዚህ ላይ የሻዶ መብራቶች አሉት ማለት ነው። ከዚህ ላይ የሻዶ መብራት አለው። ኮርኒሱም ይህንን ይመስላል ማለት ነው። ያው እንግዲህ ክፍሏ ደግሞ ጠበብ ስለምትል ነው ይሄ ዲዛይን የተሰጠው ማለት ነው። ምክንያቱም ኮርኒሱ ይበልጥ በጣም የሚያምረው ክላሶቹ በሰፉ ቁጥር ውበቱን በዛው ልክ ነው የሰጣችሁትን ነገር ይቀበላል። ሌላው እንግዲህ ከሳሎኑ ገባ ብለን ደግሞ በዚህ በኩል ላይ ትንሽዬ ኮሊደር አለች እኔ ያለሁባት ማለት ነው። ከዚህ ጋር ኮርኒሱንም ደግሞ የኮሊደሩን በዚህ መንገድ የኮሊደሩም ተሰርቷል ማለት ነው። እንግዲህ ስራዎቹ ይህንን ይመስላል ማለት ነው። ወደ ውስጥ ገባ ስንል ደግሞ አንድ ክላስ አለ እዚህ ላይ። ከዚህ ክላስ ስንገባ ደግሞ ይህም ልክ እንደ ልጆች መኝታ ክፍል እንዳሳየኋችሁ ተመሳሳይ ተሰርቷል። የሻዶ አለው ማለት ነው። ይህን ይመስላል እንግዲህ የውስጡ ስራን በዚህ መንገድ ተሰርቷል። ሌላው ማየት ያለባችሁ ስራዎች የበርና የመስኮቶቹ እንዲሁም ደግሞ ኮርኒሱ ላይ ያሉ ጠርዛ ጠርዝ ስራዎችን ልቅም ብለው በስነ ስርዓት ጠርዞቹ ልቅም ብለው የተሰሩ ስራዎች ናቸው ማለት ነው። ሌላው እንግዲህ ሳሎኑ ይህንን ይመስላል። እንግዲህ እንደምትመለከቱት ይህ እንግዲህ ሙሉ ለሙሉ የቀለም ስራዎቹ አልቀዋል። ከዚህ በኋላ ምንድነው የላይት ስራዎች ናቸው። እነሱ ሲካተቱበት ደግሞ መጨረሻ ላይ ተገጣጠመ በኋላ ደግሞ ያን የምናየው ነው የሚሆነው። በርቶ በጣም ነው እንግዲህ የሚያምር የሚሆነው ማለት ነው። እና ይህን ስራ እንደታያችሁት ዘኮሎም ከስር እንደምትመለከቱት በነጭ ቁረጡ ባለችን መሰረት እንግዲህ የባለቤት ፍላጎት ምርጫ ነው። እነሆ ዘኮሎውንም በነጭ ተመሳሳይ ቆርጠናል ማለት ነው። ስለዚህ ቤቱ ሙሉ ለሙሉ በዚህ ከለር ያለቀ ነው ማለት ነው። ከሳሎኑ ጀምሮ መኝታ ቤት ሙሉ ማለት ነው። በዚህ መንገድ እንግዲህ ሙሉ ለሙሉ አጠናቀናል። ውድ ተመልካቾች ማሻአላህ ተባረከላህ። እንግዲህ ስራው እንደምታዩት ልቅም ብሎ የተሰራ የሆነ ስራ ነው። ለዚህ ስራ እንግዲህ
እናንተን ሀሳባችሁን ኮሜንት ላይ መግለጽ ትችላላችሁ ማለት ነው። ይህ ስራ እንግዲህ የአመቱ ምርጥ ብንለው አያንሰውም ማለት ነው። እቅም ብሎ የተሰራ የሆነ ስራ ነው። ሁሌም እንደምላችሁ እንግዲህ እንደዚህ አይነት ስራዎችን እንደዚህ አይነት ወጪዎችን አውጥታችሁ ቤታችሁን ስታሰሩ በደንብ ባለሙያዎችን አናግራችሁ እንዲሁም ደግሞ ልምድ ያላችሁ ባለሙያዎችን ማሰራት ይኖርባችኋል። ምክንያቱም ለዚህ ቤት አሁን ቀላል ወጪ አይወጣም። በጣም ከፍተኛ ወጪ ነው የምታወጡት። ስለዚህ እንደዚህ አይነትን ወጪ ስታወጡ ደግሞ እናንተ ግዴታ ምን ያስፈልጋል? በደንብ ልምድ ያለው ባለሙያ የማያዳግም ስራ ማሰራት ይኖርባችኋል ማለት ነው። አንድ ስራ ቢበላሽ ብዙዎችን ስራዎች ነው ይዞባችሁ የሚሞተው ማለት ነው። ከእንደዚህ አይነት ጥንቃቄዎች እንትን ብላችሁ ስራዎችን ማሰራት ትችላላችሁ። ይህን ስላችሁ እኔ ቀጥታ እኛን ብቻ ምረጡ ማለት አይደለም። በጣም ነፍ ባለሙያዎች ሞልተዋል። ነገር ግን ለግንዛቤ ያክል በየአካባቢው ባለሙያ ሞልቷል። እናንተ ግን እነዚህን በደንብ አጥርታችሁ ይህን ወጪ አስባችሁበት ጥርት ያለ ስራ እንድታሰሩ ነው ማለት ነው። ለማንኛውም ለዚህ ስራ እንግዲህ እናንተስ ምን ትላላችሁ? እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ እንጠብቃለን ማለት ነው። ሌላው እንግዲህ ቤታችሁን በቅርብ የፊኒሽንግ ስራዎችን ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ቤታችሁን በጥራት በፍጥነት በታማኝነት ሰርተን የምናስረክባችሁ ነው የሚሆነው። ሌላው ውድ ተመልካቾች በተለይ በቅርብ ማሰራት ለምታስቡ የማቴሪያሎች ዋጋ እንግዲህ በየቀኑ እየጨመረ ነው። ያው ወቅቱን ጠብቆ የትኛውም ነገር ላይ እንደምታዩት በአሁኑ ሰዓት ሀገራችን ላይ የሚቀንስ ነገር የለም። ዛሬ ያገኛችሁትን ዋጋ ነገ አታገኙትም ማለት ነው። እየጨመረ ነው የሚሄደው። ስለዚህ ያው ወቅቱን ያማከለ የሆነ በወቅቱ ላይ ባለው ሂሳብ እየተነጋገርን ቤታችሁን ስትፈልጉ ማቴሪያል ራሳችሁ አቅርባችሁ የእጅ ዋጋ ብቻ እንዲሁም ደግሞ ሙሉ ኮንትራት ወስደንም ጭምር ስለምንሰራ እናንተም በተመቻችሁና በምትፈልጉት መልኩ አድርገን ቤታችሁን አስውበን የምናስረክባችሁ ነው የሚሆነው ማለት ነው። የአካሄድ የስራችን አካሄድ እንግዲህ ይህንን ይመስላል። ግዴታ ኮንትራት ይዘን ብቻ አይደለም የምንሰራው፣ ማቴሪያልም ራሳችሁ ታስቀርባላችሁ። የእጅ ዋጋ ብቻ ከኛ ጋር መነጋገር ትችላላችሁ ማለት ነው። እንዲሁም ደግሞ ለማቅረብ ሰው ለሌላችሁ በታማኝነት ራሳችን ማቴሪያሎችን ጭምር በራሳችን አድርገን የምንሰራላችሁ ይሆናል። ስለዚህ እንግዲህ ቤታችሁን ሰርተን የቀለም ስራዎች የቀሩት የተወሰኑ ቤቶች አሉ። የእናንተንም ቀብተን በቅርብ የምናስረክባችሁ ነው የሚሆነው ኢንሻአላህ። በተረፈ እንግዲህ ቪዲዮ ላይክ ካላደረጋችሁ በድጋሚ ላይክ ማድረጋችሁን አትርሱ። ለራሳችሁ ለማስታወስ ነው ማለት ነው። ሰብስክራይብ ሳታደርጉ ለምትከታተሉም ሰብስክራይብ ብታደርጉት በዚህ ቻናል ላይ በጣም አሪፍ እናንተን የሚጠቅሙ መረጃዎችን ታገኙበታላችሁ ማለት ነው። በቀጣይ ቪዲዮ እንግዲህ እስካሁን ቀለም ተቀብተው አምፖል የቀራቸውን ቤቶች በጠቅላላ በሂሳብ ደረጃ ስንት ብር ፈጁ፣ ቤታችሁንስ በቆርቆሮ መጠን እንዲሁም በክፍል መጠን ስንት ብር ያስፈልገናል የሚለውን እያንዳንዱ ከማቴሪያልም ከባለሙያም ጠቅለል ብሎ በብር ደረጃ ስንት ይወስዳል የሚለውን ሙሉ መረጃ የማቀርብላችሁ ነው የሚሆነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።